ተማሪዎች አሳይመንት ኦር ሪሰርች ለመስራት ኤአይን እንዳይጠቀሙ ከማገድ ይልቅ ቢዮንድ ዲቴክሽን መሄድ አለብን። ከኤአይ ዲቴክሽን ሶፍትዌር ቢዮንድ ዛት መሄድ አለብን። ምንድነው? ይጠቀሙ፣ ይስሩ፣ ግን እኛ አሰስ ማድረግ ያለብን ነገሮች አሉ። አንደኛው ኦራል ኤግዛሚኔሽን። አሳይመንት ዝም ብሎ አሳይመንት ሰጥተን ሰብሚት እንዲያደርጉ ብቻ ማድረግ የለብንም። ፌስ ቱ ፌስ ኩዌስቸኒንግ እና አንሰሪንግ መኖር አለበት። ምን ያህል ተረድቶታል ተማሪው፣ ጥያቄው ምን ያህል በትክክለኛ ተረድቶታል የሚለውን እያንዳንዷ ፌስ ቱ ፌስ ቪቫ ኩዌስቸኖች ማንሳት ነው። ስለዚህ እንደዛ ብናረጋቸው በደንብ ኢቭን ፕሬዘንቴሽን እንዲያደርጉ ስናደርግ ሪሞትሊ ማድረግ የለብንም። እኔ የሆነ ቴሲስ ኤግዛማይን እያደረኩ የሆነ ጥያቄ ጠይቄ ከዛው ከቻት ጂፒቲ ላይ እየፈለገ የሚያደርግ ተማሪም ስለገጠመኝ ነው። እዛ ሰርች ያደርጋል። እኔ የጠየቅኩት ጥያቄ እዛ ሰርች እያደረገ ከቻት ጂፒቲ የሚያደርጉ ተማሪዎች አሉ። ያው ኮኔክሽን እምቢ ያላቸው እንደሆነ ምናምን በማስመሰል ማለት ነው። እና ያን ኦብዘርቭ ስላደረኩ ስለዚህ ቴሲስም ኤግዛማይን ለማድረግ አሳይመንት ሰብሚት ያደርገው ኢምፐርሰን ፌስ ቱ ፌስ ኦራል ኩዌስቸኖችን ማዘጋጀት። ስለዚህ ፕሮምፖታቸውን ዲስክሎዝ እንዲያደርጉ ማድረግ፣ የትኛውን ፕሮምፖት ተጠቅመ ነው ይሄን መልስ ያገኘው ፕሮምፖቱንም እንዲያስቀምጡ ማለት ነው። ከዛ ክሪቲክስ ኦፍ ኤአይ እንዲያስቀምጡ፣ ኤአይ ትክክል የሆነበትና ያልሆነበትን እንዲለዩ ማለት ነው። ፕሮምፖቱን አስቀምጠው የቱ ጋር ነው ኤአይ ሚስቴክ የሰራው የሚለውን ነገር ፋክት ቫሊዴሽን እንዲሰሩ ማለት ነው። ፋክቱን ቼክ እንዲያደርጉ ማድረግ ነው። ሌላ ምን እናደርጋለን? ኤአይ ፎልስሊ ጄነሬት ያደረገውን ቴክስት ማለት ነው አሳይተናቸው ኢረሩን አይደንቲፋይ እንዲያደርጉ፣ እስቲ የዚህ ምንድነው ኢረሩን አይደንቲፋይ እንዲያደርጉ መጋበዝ ማለት ነው። እዚህ ጋር ያለው ሚስቴክ ምንድነው ብለን ማድረግ እንችላለን ማለት ነው። አሰስ ምን ያህል አንደርስታንድ አድርጓል፣ አሳይመንታቸው ሲሰሩ የኤአይን ትክክለኛነት፣ ኤአይ ጄነሬት ያደረገው ኮንቴንት ምን ያህል ክሮስ ቫሊዴት አድርጓል ከሪሉ ጋር የሚለውን ነገር ቼክ ማድረግ እንችላለን። ስለዚህ አሳይመንት ሲሰጥ ደግሞ ኬዝ ስቴዲ፣ ሎካላይዝድ ኬዝ ስቴዲ ብንሰጥ በኢትዮጵያ ኮንቴክስት የሆነ ሎካል አሁን ከረንትሊ ሪሊ እየተከናወነ ያለው በኢትዮጵያ ውስጥ ሆኖ ከሱ ጋር እያይዘን ብሰጥ፣ የትኛው ፊልድ ላይ ነው እንደዛ አይነት ኬዝ ስቴዲዎችን ብሰጥ። ለምን ኤአይ የሚያውቀው ያው ዓለም አቀፍ ያለውን ነገር ነው አይደለ? አሁን ከረንትሊ እየተከናወነ ያለውን አክሰስ የማድረግ ስለሌለው ከኢትዮጵያ ኮንቴክስት ሊሆን ይችላል። ከረንትሊ እየተከናወነ ኬዝ ስቴዲዎች ከሪል ጋር አገናኝተው መጻፍ ማለት ነው። ቀጥታ ዋትስ ዋታው ምናምን ብለን ከምንጠይቅ የሆነ ኬዝ ስቴዲ ጠይቀናቸው ያንን ነገር በደንብ ተረድቶ አናላይዝ አድርጎ ማድረግ ከዛ ያስፈልጋል። ከዛ መጠየቅ፣ በፓራሜትር አስቀምጦ መጠየቅ። ይሄን አሳይመንት ስትሰሩ ይሄን ማካተት አለብን ብለን እንሰጠዋለን። ማንዳቶሪ ሪኳየርመንት ማለት ነው። ያው ተጨማሪ ነገር ሲያመጡ ያው በኤአይ ማለቱን ይታወቃል ማለት ነው። በኤአይ እናንተ ካላችሁም መስፈርት ውጪ ወጥቶ የሚሰሩ አይነት ከሆነ ማለት ነው። ስለዚህ በኦራል ስለዚህ አሳይመንት ሰብሚት አድርጎ ፕሬዘንት እንዲያደርጉ ብቻ ሳይሆን ፕሮሰሱን አሰስ ማድረግ ነው። አሁን ቴሲስ ከሆነ ቻፕተር 1 ላይ ፕሬዘንት እንዲያደርጉ፣ ቻፕተር 2 ላይ ምናምን ጥያቄ ፕሮሰሱ ላይ ፎከስ ማድረግ፣ ኢንድ ፕሮዳክቱ ላይ ሳይሆን ፕሮሰሱ ላይ አሰስ እያደረግን መሄድ። ዋናው ነገር ምንድነው? ኤአይ ራሱ ዲቴክት ቢደረግ as long as it is not fabricated ሶርሱን ሳይት አድርጎ ፋብሪኬትድ አለመሆኑን መረጃው ካረጋገጥን ኤአይ መጠቀሙ ምንም ጉዳት የለውም ባይ ነኝ እኔ። ማለት በኤአይ የተጻፈው ጽሁፍ ከዋናው ከኦሪጂናል ሶርስ ጋር ማይጣረስ ከሆነ፣ ከኦሪጂናል ዶኩመንቱ ጋር ከፋክቱ ጋር ማይጣረስ ከሆነ ኤአይ መጠቀሙ በኤአይ መጻፉ ጉዳት አለው ብዬ አላስብም። ግን ዋና ተማሪዎች መረዳታቸውና ፋክት ቼክ ኢንቴግሪቲውን የጠበቀ መረጃ ኤቪደንስ ማምጣታቸውን፣ ከዛ ፕሮምፖት እንዲያስገቡ ምን ፕሮምፖት ተጠቅመ ነው ይሄን መልስ ያገኘው የሚለውን ከነ ፕሮምፖቱ እንዲያስቀምጡ፣ የኤአይ ኤረርን በተቻላቸው አቅም እንዲተቹት ክሪቲክ እንዲያደርጉ መጋበዝ ነው። ያው ስሩ ታይም እነሱም እያወቁ ይሄዳሉ ማለት ነው። ትክክለኛ ለመሆኑንም እያወቁ ማለት ነው። ትክክለኛነቱና ትክክለኛ ያልሆነበትን መጠየቅ
ከወደዳችሁት ሰብስክራይብ አድርጉ ለዩቲዩብ ቻናል። ያመሰግናል።